የኢትዮጵያ መከላከያ ዩኒቨርሲቲ ከወታደራዊ ዘርፉን ባሻገር የኢትዮጵያን የቴክኖሎጂ ትራንስፎርሜሽን ለማፋጠን እንዲሁም ደግሞ ሀገር በቀል እውቀቶችን በማልማት ረገድ በርካታ ስራዎችን ሲሰራ የምናውቀው ተቋም ነው። ዛሬ በዚህ ቅጥር ግቢ ውስጥ እንገኛለን። የመገኘታችንም ዋና ምክንያት እንግዲህ በቴክኖሎጂው ዘርፍ የላቀ ላብራቶሪ በመገንባት ወደ ስራ ሊገባ መሆኑን ሰምተን ነው። እኛም በየትኛው ቴክኖሎጂ ዘርፍ ምን ነገሮችን ይዟል የሚለውን እንመለከታለን። አብራችሁን ሁኑ። ጤና ይስጥልኝ። እንዴት ኖት? ሰላም ነው? ፍሬት ይባላለሁኝ ከኢትዮጵያ ቴሌቪዥን ነው። እርሶን ስሞትን ያስተዋውቁልኝ ለተመልካች። እኔ ሌተናንት ኮሎኔል ዶክተር ታዲዮስ ሞላ እባላለሁ። ይህ ላብራቶሪ ለምን ዓላማ ተቋቋመ? እንደምታየው እዚህ ጋር አድቫንስድ ሴንትራል ላብራቶሪ ነው የሚባለው። ይሄ ላብራቶሪያችን በስሩ ከ7 በላይ አድቫንስድ ላብራቶሪዎች አሉት። የኛ ተማሪዎቻችን በመሰረታዊ የሆነ የላብራቶሪ ስራዎችን ባሉን ፋሲሊቲዎች እየሰሩ ይቆዩና ለተጨማሪ ስኪል ዴቨሎፕ ለማድረግ እዚህ መጡና አድቫንስድ በሆኑ ማቴሪያሎች ላብራቶሪዎችን ኤክስፐሪመንቶችን ኮንዳክት የሚያደርጉበት ነው። ተማሪዎች ብቻ አይደለም፣ ተመራማሪዎች እንዲሁም ሌሎች በዚህ በፊልዱ ላይ ስቴክሆልደር መሆን የሚችሉ ሰዎችም ጭምር ላብራቶሪ የሚሰሩበት። አድቫንስድ መሆኑ ምንድነው ልዩነቱ? አንደኛ ዘመኑ የዋጀውን ቴክኖሎጂዎችን የተገጠሙለት ነው። ሌላኛው ደግሞ ሲሙሌሽን ያሉት እንዲሁም ዘመናዊ ኤአይ ቤዝድ የሆኑ ስራዎችን መስራት የሚያስችሉ ከፍተኛ አቅም ያላቸው የላቀ ላብራቶሪዎች የተገጠሙበት ነው። ያው እንደምታየው ከዚህ ነው የሚጀምረው። አንቺ ከመጣሽ ጀምሮ እዚህ ያለን ሪሴፕሽን ውስጥ ነው የመጡ ሰዎች ለምን ወዴትና እንዴት የሚለውን እዚህ ነው ሁሉን ነገራቸው የሚጨርሱ። አውቶሜት የሚሆኑ ማሽኖችን እንዴት ኮንትሮል ማድረግ እንደሚችሉ ዲስትሪቢዩትድ ኮንትሮል ሲስተም እዚህ ጋር እንደምታዩ አንድ ትልቅ ሂውጅ ካምፓኒ ኢንፑት አውትፑቱን በመጠቀም የት ጋር ምን እየተሰራ ነው፣ እንዴት ፕሮብሌሞችን ሶልቭ ማድረግ እንችላለን የምንለው ሙሉ እዚህ ጋር በምታዩ በስካዳ ሲስተም ኮንትሮል ማድረግ የሚችሉበት ይሄን የሚለማመዱበት ፕሮግራም መጻፍ የሚችሉበት እና ፕሮብሌም ሶልቭ ማድረግ የሚችሉበት ዘመናዊ የሆነ ዲስትሪቢዩትድ ኮንትሮል ሲስተም ነው። ዲስፕሌይ በቁጥር ነው። ያን እንዴት ኮንቨርት ማድረግ እንደሚቻል እነዚህ ዲቫይስ ፕሮፐር በሆኑ ቦርዶች በመጠቀም ራሱን ችሎ ኤክስፐሪመንት የሚሰራበት ከክላሲካል ወይም ፋንዳሜንታል ኤክስፐሪመንት በተጨማሪ አድቫንስድ የሆኑ እንዴት ኮንትሮል ማድረግ አለባቸው የሚለውን ቴምፕሬቸር፣ ሂት ትራንስፈር፣ ፕሬሸር መሰል ነገሮችን በዚህ በምታየው ሴታፕ መልቲፕል ጋር ምን እየተፈጠረ ነው። የዚህ ትልቁ አድቫንቴጅ የለየንበት ምክንያት ይሄኛው ኮንትሮል ሲስተማችን ሰምዌር ሪሞት ላይ ኮንትሮል ማድረግ በሚያስችል መልኩ በዛ ደረጃ ነው ተማሪዎች አውቶሜሽንን ኤክስፐሪመንት የሚሰሩት። እኛ ተማሪዎች ብዙ ጊዜ ግራጁዌት አድርገው ከዚህ ሲወጡ ፕራክቲካሊ ምንም አይነት ፕሮብሌም አይገጥማቸውም። በአየር ላይ ያሉ ማንኛውም ነገሮችን ሂደትን ለመቆጣጠር የሚያስችል ራዳር ሲስተም ነው ማለት ነው። አድቫንስድ ነርሲንግ ላብ ነው። እንደምታያቸው እዚህ ጋር ናሙና ማስተማሪያዎች ሃይ ፊደሊቲ ላብ ኢኩዊፕመንቶች ናቸው። ተማሪዎች ክላስ ውስጥ የተማሩት ቲዮሬቲካል ኮንሴፕት ፕራክቲካሊ ዘመኑ በዋጀው ቴክኖሎጂ መሰረት የነርሲንግን ኤክስፐሪመንት እና ላብ የሚሰሩበት የአድቫንስድ ነርሲንግ ላብራቶሪ ናቸው። ይሄኛው እንደምታየው የኤሌክትሪካል ፓወር ተማሪዎቻችን በሶፍትዌር ቤዝድ የሆነ እንዴት ከግሪድ የመጣን ኤሌክትሪካል ፓወር እንዴት ማኔጅ ማድረግ ኮንትሮል ማድረግ እንዳለባቸው የሚማሩበት ኤሲ ቱ ዲሲ ዲሲ ቱ ኤሲ ያለን ኮንቨርዥን በሙሉ የሚያውቁበት ይሄ አውቶሜትድ የሆነ ባንዴ ብዙ ሴታፖችን የያዘ ብዙ ኤክስፐሪመንት መስራት የሚያስችል የኤሌክትሪካል ፓወር አድቫንስድ ሴታፕ ያለው ማሽን ነው ማለት ነው። በክላሲካል ላቦራቶሪ የተማሩትን እዚህ ጋር ደግሞ በሲሙሌሽን እና በሶፍትዌር ታግዘው እንዴት ማወቅ እንዳለባቸው መስራት እንዳለባቸው የሚለማመዱበት የኤሌክትሪካል ፓወር ላባቸው ነው ማለት ነው። ጋ የስሪዲ ዲዛይን ኤንድ ፕሮቶታይፒንግ እና ሲኤንሲ ማሽን ያለበት አድቫንስድ ላቦራቶሪያችን ነው አሁን የምናየው። ሁለት ፓርት አለው። እዚህ ጋር እንደምታየው እዛ ጋር ክሪያሊቲ ስሪዲ ፕሪንተር አለ። እዚህ ጋር ደግሞ ኤስኤልኤ እና ሌሎች ሜታል ፓውደር ፕሪንቲንጎች አሉ። ይሄ ኤስቲፒኤልኤ ኤስኤልኤ ስሪዲ ፕሪንተር ነው። ሳይበር ሴኩሪቲ ላባችን ነው። እንደምታየው ሁለት ፓርት አለው። በዚህ ጋር ግሪን በዛ ጋር ሬድ ፓርቶች አሉ።
ሁለቱም የየራሳቸው አላማ አላቸው። በየራሳቸው አላማና ተግባር መሰረት የሚያከናውኑት ስራ አለ። ኖርማሊ ግን እዚህ እየተጠቀሙ የምታያቸው ኮምፒውተሮች 128 ጂቢ ራም ያላቸው 1 ቴራባይት ሚሞሪ ኖራቸው ጂፒዩ ኖራቸው ልክ እንደ ሰርቨር የሚያገለግሉ ሃይ ካፓሲቲ ያላቸው ከፍተኛ አቅም ያላቸው ኮምፒውተሮች ናቸው። አርቲፊሻል ኢንተለጀንስ ላቦራቶሪያችን ነው። እዚህ ላብ ውስጥ የኛ ተማሪዎች ኤአይ ምንድን ነው የሚለውን አይደለም የሚማሩት። ኤአይን መሰረት ያደረገ ኤአይ ቤዝድ ፕሮጀክቶችን ነው የሚሰሩት። ኤአይ ቤዝድ ሳይበር ሴኩሪቲ፣ ኤአይ ቤዝድ ኤሌክትሪካል ፓወር፣ ኢንስትሩሜንቴሽን፣ አውቶሜሽን ማንኛውም ነገር እዚህ ባለ ላብ ሃይ ስፒድ ኮምፒውተር ቅድም ያየሽን አይነት አክሰስ ያለው ኮምፒውተር በመጠቀም ብዙ አይነት የኤአይ ፕሮዳክቶችን የሚሰሩበት ኤአይ ቤዝድ ፕሮጀክት ዴቨሎፕ የሚደረጉበት ሶፍትዌር ዴቨሎፕ የሚደረጉበት እዚህ ላብ ነው። እንግዲህ በመከላከያ ዩኒቨርሲቲ ውስጥ በርካታ ላቦራቶሪዎችን አድቫንስድ የሆኑ ላቦራቶሪዎችን አስጎብኝተኛል ዶክተርና እነዚህ ኢንፍራስትራክቸሮች መሟላታቸው ኳሊቲ የሆነ ትምህርት እንዲሰጥ ከማድረግ አንጻር ምን አይነት ሚና ይኖረዋል? በአሁኑ ጊዜ ሁሉም ነገር ቴክኖሎጂ መሰረት ያደረገ ነው። የዛ ላይ ቴክኖሎጂ ደግሞ በየትኛውም ሀገርና በየትኛውም ሁኔታዎች ውስጥ መከላከያ ተቋማት ናቸው ለዚህ ቴክኖሎጂ የመጀመሪያውን ፈርቀዳጅ ሆነው የሚሰሩት። እኛም በሀገራችን ሳይበርና ኤአይን ቤዝድ ያደረገ ሀገራችን ሴኪዩርድ የሆነ ሰላም እንዲኖራት ከማድረግ አንጻር እንደ ተቋም እየሰራን ያለን ነው። ይሄ ላቦራቶሪ ደግሞ ሲገነባ እኛ እንደ ኢትዮጵያ መከላከያ ዩኒቨርሲቲ ባለቤት እንሆን እንጂ ለየትኛውም በሀገሪቱ ላሉ የትኛውም ዩኒቨርሲቲዎች፣ የትኛውም የምርምር ተቋማት፣ የትኛውም በዚህ ዙሪያ ላይ አብሮ መስራት ለሚፈልጉ ሁሉ ክፍትና በማንኛውም ሰዓት እኛ ለነሱ ያለን ሼር ለማድረግ ሬዲ ሆነን ያለ ነው። ተመልካቾቻችን በኢትዮጵያ መከላከያ ዩኒቨርሲቲ ውስጥ የነበረን ቆይታ እስካሁኑን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን።